የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በወቅታዊ ጉዳዮች ከጋሽ ራህሚም ጋር እንወያያለን። ስልክ መስመራችን ላይ ነው ጋሽ ራህሚም። ጋሽ ራህሚም ጤና ይስጥልን። ሸባቶብ እንደምን አደርክ? ሸባቶብ ወከርቶብ ወከርቶብ እንዴት ነህ? እንዴት ነው እሁድ ሳምንቱ መጀመሪያ? ተነስተናል በጠዋቱ እንግዲህ ህብረተሰባችን ለማገልገል። አዎ እንግዲህ የተቃና ቃል እንደሚሆን ተስፋለን። አዎ እውነት ነው። እንግዲህ የተለያዩ ርዕሰ ጉዳዮች አሉ ጋሽ ራህሚም። እንደ አዲስ የሰማነው ጉዳይ አለ ደግሞ መቼም የእስራኤል ነገር በጦርነትም ውስጥ ሆና በከባድ በአስቸጋሪ ሁኔታዎችም ውስጥ ሆና እስራኤል አንዳንድ የዓለምን የሚያነጋግር በጣም ከባድ ሊሆን ማይመስል ነገሮችን እንደሰራች ስንሰማ ለእኛም ራሱ ይገርመናል። እዚህ ሆነን ዜጎቿ ሆነን እስራኤል እየኖርንና በኢራቅ ምድር ወታደራዊ ካምፕ ሚስጥራዊ ወታደራዊ ካምፕ ገንብታ ነበር የሚባል ርዕሰ ጉዳይ እየሰማ ነው ትናንት ምሽት ጀምረንና እንዴት ነው እንደዛ ነው የሚባለው? ይህንም ሁኔታ ያጋለጠው አሜሪካ ጋዜጣ ለወስ ጆርናል የሚባል እሱ ነው እንግዲህ ካገኘው መረጃ ተመርኩዞ ይህን ሁኔታ ያጋለጠው። እንደ ጋዜጣው አባባል እንግዲህ እንደሚለው ከሆነ ጦርነቱ በኢራን ላይ ጦርነቱ ከመጀመሩ በፊት እስራኤል ኮማንዶ ወታደሮችን ይሄ ወሰን አቋራጭ ኮማንዶ ወታደሮች አሉ። እነሱን ወደ ኢራን በሄሊኮፕተር ኢራቅ ውስጥ አስገብታ ኢራቅ ሰፊ ቦታ አለ፣ ምድረ በዳ ስለሌለው አንቺቻ ዝም ብሎ ምንም የሌለው በዚያ አካባቢ ጊዜያዊ ጦር ምሽግ ሰርታ ከዚያ እነዚህ ኮማንዶ ወታደሮች አስገብታ ነበር ነው የሚለው። እንግዲህ አሁን ይህን ያደረገችበት ምክንያት እንግዲህ ጦርነቱ ሲጀመር በተዋጊ አውሮፕላኖች አደጋ ደርሶ ወታደሮች ፓይለቶች ወደ ታች ቢወርዱ በጃንጥላ መውረጃ ቢወርዱ እነሱን ፈጥኖ የአካባቢ ጠላት ወታደሮች እንዳይጎዷቸው ፈጥኖ በመድረስ ለማትረፍ እንዲቻል ተብሎ በልዩ ስልጠና ተሰጥቷቸው የተላኩ ወታደሮች ናቸው ነው የሚባለው። እንግዲህ እና እነዚህ ወታደሮች እንግዲህ በልዩ ልዩ ሁኔታዎች ከባድ የሆነ ስልጠና የተሰጣቸውና አካባቢውን ጂኦግራፊ አቀማመጡን በሙሉ የሚያውቁ በዚያ በኩል ደግሞ ጥናት አድርገው ሰው መኖሩን አለመኖሩን የሚገለጥ መሆኑን በሙሉ ፈትሸው መርምረው ነው ይህንን ምሽግ ያቋቋሙት ይባላል። አሜሪካም በመጠኑ ታውቃለች ነው የሚባለው እስራኤል ይህን መሰለ እንትን እንዳላት እና ይህን ጦር ምሽግ መኖሩን የተጋለጠው አንድ ዘላን ከብት አርቢ በግ አርቢ የሆነ በዚህ አካባቢ ሲያርስ አንዳንድ የሚያስጠርጣሪ ሁኔታዎችን ሲመለከት ለኢራቅ መንግስት ለበላይ አካባቢ ለነበረው እንደዚህ ያለ ነገር አየውሳ ብለው ይነግራቸዋል። እነሱ ናቸው እንግዲህ ፈጥነው ወደ አካባቢው በመሄድ ሁኔታውን ማየት የቻሉት። ያኔ ተኩስ ልውውጥ እንደነበረና ኢራቆችም ተመልሰው እንደሄዱ ነው የሚያወራው ይህ ጋዜጣ። ግን መጨረሻው እንዴት እንደተፈጸመ እንዴት እንደተካሄደ አይናገርም። እና ለማንኛውም እንደምናስታውሰው በጦርነቱ ጊዜ አንድ የአሜሪካ አውሮፕላን ተመትቶ ሁለቱ አባሪዎች እና መንገድ ቀያሹ በጃንጥላ መውረዳቸውን እናስታውሳለን። አንደኛውን ፓይለቱን የአሜሪካዎቹ ወዲያውኑ ካለበት ቦታ ደርሰው አተረፉት። ኢራኖቹ ደርሰው ጉዳት ከማድረሳቸው በፊት ወይም ይዘው በመያዙ ከመያዛቸው በፊት አንደኛው ወታደር ደግሞ የት ላይ እንደወረደ ለማወቅ ከባድ ችግር ነበር። እስራኤል ያንን እኛ የምንተባበራችሁ ብላ ጥያቄ አቀርባ ነበር ይባላል። እንግዲህ ያልችበት ምክንያት በዚያው በቀረቤታው ወታደሮቿ ከምድር ላይ ስላሉ በእነሱ አማካኝነት ለመተባበር ፈልጋ ወይም አስባ እንደነበር ነው ጋዜጣው የሚጠቁመው። ይሁንና የአሜሪካ በበኩሉ አሜሪካ እኛ ራሳችን እንወጣዋለን ብላ መልስ ሰጠች። በዚያ ሁኔታ አሜሪካዎች ራሳቸው ያን ወታደር ከተራራ ላይ ተቀምጦ ዋሻ ነገር መጠለያ ነገር እዚያ ውስጥ መኖሩን በተለያየ መሳሪያ አማካኝነት የት እንዳለ ታውቁ ተችሎ ያን በዚያ ሁኔታ ሰውየውን ያለበት ደርሰው ወታደሮች የአሜሪካ ወታደሮች
ሊያተርፉትና ወደ ሀገሩ ሊመልሱት እንደቻሉ ነው የሚነገር ያለውና ያን የመሰለ ገና እንደምገምተው ካለ ብዙ ልዩ ሆኖ ብዙ ጥበብ የተዘጋጁ የተደራጁ ተግባራት እንደተፈጸሙ ቆይቶ ቀስ እያለ መጋለጡ የማይቀርም መስለኝ። ምክንያቱም ብዙ ነገሮች አሉ። ያን ያህል ጊዜ የእስራኤል አየር ኃይል የአሜሪካም እንደዚሁ በኢራን ላይ ድብደባ እርምጃ ሲወስዱ በኢራን በኩል ያጸፋ ጉዳት አለመድረሱ በጣም የሚገርም ነው። በአንድ የሁለት የብቻም ሳይሆን 40 ቀናት ያስቆጠረ ጦርነት የተካሄደውና ያን እንዴት ነው ሊሆን የቻለው? ምን አይነት ተአምር ቢኖራቸው እነዚህ ሁለቱ ሀገሮች ይህን የመሰለ ወታደራዊ ግዳጅ ያለምንም ጉዳት ሊያጠናቀቁት የቻሉት የሚለው ጥያቄ ሆነም አለ። ይህን እንግዲህ ታሪክ ጸሐፊዎች እና ወታደራዊ ታሪክ ጸሐፊዎች በሚጽፉታል የምገምተው እና ይሄን የመሰለ ሁኔታ ነው በኢራቅ በኩል ያለ። ኢራቅ እንግዲህ ከኢራን ጋር ተጎራባች ሀገር ናት። አሁን የእስራኤል አውሮፕላኖች ከእስራኤል ወደ ኢራን አደጋ ለማድረስ የሚበሩት ከእስራኤል እንግዲህ ወደ ምስራቅ በኩል ነው የሚሄዱ። እንግዲህ ኢራን በኢራቅ በምስራቅ በኩል ነው ያሉት ከእስራኤል እና እነሱ የሚያቋርጡት ሀገር በሱሪያ በኩል ወይም ደግሞ በሰሜን ጆርዳን በኩል አየር ክልል አልፎ ነው ወደ ኢራን የሚሄዱ። ኢራቅ ደግሞ ከኢራን ጋር ረዥም የወሰን ግንኙነት አላት። ያን በዛ አቋርጦ ነው እንግዲህ የእስራኤል መከላከያ ሰራዊት ወደዛ ሄዶ ያን የመሰለ አደጋ ያደረሰና ጉዳት ያደረሰ። አሁን እንግዲህ ከዚያ ያሉ ወታደሮችን በተለያየ መሳሪያ መመሪያ አቅጣጫ የሰጡ እንደነበረ ነው እንግዲህ የሚገመተው እና ያን የመሰለ የተቀነባበረ ተግባር እንደተከናወነ ነው በዚህ ዎል ስትሪት ጆርናል ጋዜጣ ተጽፎ የምንመለከተው ዛሬ ጠዋት። እንደው ጋሽራሚም ይገርማል። አሁን እንግዲህ እንደምንሰማው እስራኤል ኢራቅ ውስጥ ወታደራዊ ካምፕ ስትሰራ ስታቋቁም በሚስጥር ነው። ኢራቅ እንግዲህ አንዲት ሰፊ ሀገር የራሷ የሆነ መከላከያ ሰራዊት ያላት የተጠናከረ ደህንነት ያላት ሀገር ሳታውቅ ክልሏ ውስጥ የሌላ ሀገር መንግስት መጥቶ ወታደራዊ ካምፕ ሲያቋቁም እንደው ሩቅም ይሁን ጫካም ውስጥ ይሁን በሚስጥር እንዴት ሊሆን ቻለ? ቀደም ሲል ትናንት አሁን ዜናው ሲወጣ ምናልባት ለኢራቅ የእስራኤል መንግስት ገንዘብ ሰጥቶ ይሆን ምን የሚባል ነገር ነበር። በኋላ ግን አሁን እንደምናየው በሚስጥር ነው፣ ጭራሽ ሚስጥራዊ ነው። መከላከያ ሰራዊቷ እንኳን የኢራቅ ለማወቅ ሞክሮ ከዛ በኋላ ጥቃት ሲደርስበት ዝም እንዳለ ነው የተነገረውና እንደው እንዴት ሊሆን ይችላል ስታስበው? እንትን ነው ምን መሰለሽ፣ አሁን ለምሳሌ ኢራቅ መከላከያ ሰራዊት ወደዚያ ወደ ምሽጉ ሲቀርብ እዚያ ምሽጉ ያሉ በአካባቢ ያሉ ኃይሎች መልሰው ሲያባሩት ወይም እንትን ሲሉት እንዲሁ ዝም ብሎ ተባረር ነው ብሎ የሚቀመጥበት ምክንያት መቼስ አይኖርም እና እንዳልሽው አንቺም እንደጠቆምሽው የሆነ ነገር መቼም ሳይሆን አልቀረም። ለኢራን መንግስት ለኢራን መከላከያ ሰራዊት በአሜሪካ በኩል ሆነ በእስራኤል በኩል እናንተን አልነካቸውም፣ እናንተ አንደርስባቸውም፣ እናንተ የራሳቸው ችግር አለባቸው፣ የአስተዳደር ችግር አለባቸው፣ የብሔር ክፍፍል አለባቸው። በኢራቅ በኩል ሁሉ የሚታወቅ ነው። ያን የመሰለ ችግር እያለባቸው እኛ ጋር አሁን አትተናኮሉ፣ ዝም ብላችሁ ተቀመጡ፣ አይተን አላየንም፣ ሰምተንም አልሰማንም በሉ የሚል ምክክር ሳይደረግ እንዳልቀረ ነው። ምክንያቱም ዛሬ እንኳን ከ5 በላይ የሚሆኑ ሄሊኮፕተሮች በርካታ ቁጥራቸው እስካሁን ያልታወቀ ወታደሮች ከአንድ ነጻ ሀገር ውስጥ ገብተው የጦር ምሽግ ሲያቋቁሙ አይታወቅም ማለት መቼም ይከብዳል። ዛሬ እንኳን ይህን የመሰለ ሁኔታ ዝንብ እንኳን የት እንዳለች ሌቱ የሚታይበት ቴክኖሎጂ ነው አለ እዛ በአሁኑ ጊዜ። ስለዚህ በዚህ አይነት ሊያውቁ ይችላሉ እና አውቀው ዝም ብሎ ያሳለፉት ነገር ሌላ ጥቅም ያገኙበት ነገር እንዳለ ነው የሚገመተው መገመት የሚቻለው እና ኢራቅ እንዳልኩት ቀደም ብዬ የራሷ ችግር አለባት። አሜሪካ በዛ ውስጥ የጦር ሰፈር እንዳላት ነው የምናውቀው እና በዚህ ሁኔታ ይህን የአየሩን ክልል የአየሩን ሁኔታ የሚያዛባ የጠላት አውሮፕላን ወደ ክልሉ መግባቱ ወይም ደግሞ ሚሳኤል መተኮሱን ራዳሮች እንዳያዩዋቸው እንዳይዟቸው እንዳያመለክቱ የሚረብሽ ሞገዱን የሚረብሽ መሳሪያ አለ እና በዚህ አይነት እየተወናበደ ነው ይህን መሰረተ ተግባር የተከናወኑ ነው የሚባለው።
አዎ እንግዲህ እንዳልከው ደግሞ ቆየት ብሎ በጣም ሰፊ ነገር ማናውቀው አዳዲስ ነገር ሊወጣ ይችላል። እናየዋለን በሂደት የሚወጣውን መረጃ። ጋሽ ረሃሜም ሌላው ርዕሰ ጉዳይ እንግዲህ በሀገራችን እንደውም በማህበረሰባችን ውስጥ የተገደለው የማኑ ቢንያሚን ዘለቀ ግድያ አሁንም በጣም አወዛጋቢና ውስብስብ ሆኖ እንደቀጠለ ነው። ግድያው ሲጀመር በግፍ ነው። በጣም ያሳዝናል። ስራ ላይ ያለ የተገደለ ልጅ ነው። ከዛ በኋላ ደግሞ ተጠርጣሪዎች ላይ የሚወሰደውን ህግ የክስ መዝገብ ለማቅረብ በህግ በኩል ያለው ሂደት እየተጓተተ እንደሆነ ሰፊ ቅሬታ እየቀረበበት ነው። እንዴት ነው ያለው ሁኔታ? ምን ይመስላል? ይኸውልሽ የዚህ ልጅ ታዳጊ ልጅ በገፍ መገደል ራሱ የሚያናድድና የሚያበሳጭ ነው፣ የሚያስቆጣ ያገዳደለው ሁኔታ በጋራ በቡድን ያለ አንድ ገላጋይ ያለ አንድ ተው እባካችሁ የሚል ሳይገኝ ልክ እንደዚህ እንደ ዱር አራዊት የሰው ልጅ እንደዚያ ብሎ ሲደበደብና ሲገደል ያናዳል። ሌላው ደግሞ የሚያናደው እነዚህ የገደሉ ልጆች 19 ናቸው ይባላል፣ 16 ናቸው አሁን ክስ የሚመሰረትባቸው ይባል ነገር አለ። አሁን የሚያናደውን የሚያበሳጨው ደግሞ የፖሊስ ሰራዊት ያው ተገቢ ምርመራ አካሂዶ ሰነዱን ለከሳሽ ክፍል ለአቃቤ ሕግ ለመንግስት አቃቤ ሕግ ነው የሰጠ። የመንግስት አቃቤ ሕግ ሁኔታውን ከመረመረ ካጠና በኋላ የፖሊስ ምርመራውን ሰነድ በዛ መሰረት በማድረግ ነው እንግዲህ የክስ ፋይል የሚመሰረተው። አሁን እንደሚባለው ከሆነ የአቃቤ ሕግ መስሪያ ቤት ጠበቃዎች የክሱን አንቀጽ ምን አድርገውታል፣ ምን ያደረጉት የታሰበ ነው ይባላል። ይህን የተገደለው በግዴለሽነት ነው ነው እንግዲህ በግዴለሽነት የሚባለው ምንድን ነው? አንድ ሰው አንቅፎት ሲወድቅ እግሩ ሲሰበር በአጠገቡ የሚያስፈሰው ዝም ብሎ ሲሄድ ነው። ዝም ብሎ ግዴለሽ ማለት ዝም ብሎ አንስ የወደቀውን የሰው ልርዳው ምናምን ሳይል አርፎ ሲኬድ ግዴለሽ ነው የሚባለው። እሱ ነው እንግዲህ በኔ ቋንቋ። ይሄ ግን ሆን ብለው እየደበደቡት እየጣሉት ለማትረፍ እሱ ራሱ የተከላከለ ከዚያ ደግሞ ሆን ብሎ ህይወት ከማያተርፍ ቦታ ላይ በጩቤ የወጋው ልጅ እያለ አብሮ የተባበሩ ልጆችም እያሉ በግድ የለሽ ነው የሞተ ይባላል። እና በጣም የሚያሳዝን ነው። አንድ በክነሴት አንድ እስራኤላዊ ባለፈው ሰሞን ሲናገራጅ ማይተሽ ሆናል አይቼዋለሁ። ምንድን ነው ያለው? ሊገሉት እኮ ፈልገው አይደለም አስበው አይደለም ማለት። አዎ ሊወጉት ነው እንጂ ሊገሉት አይደለም። አዎ ሊወጉት ነው። የሚዋጋው ለምንድን ነው? ለቀልድ ለጨዋታ። እና በጩቤ ከተወጋ መሞቱ ይታወቃል። እንዳልከው ለጨዋታም አይደለም። ሰው አንድ ሰው በጩቤ ሲወጋ ምንድን ነው የሚሆነው ቀጥሎ? እንዳንዴ ያሳዝናል። እንዳልከው ባለስልጣናቱ የሚናገሩት ነገር እኔ ልንገርሽ ወርቄ፣ የዛሬ ልጅ ሁኔታ ይሄ በተለይ በግድ የለሽ ነው የሞተ የሚለው አናዶኛል በጣም። እኔ እንደዚሁ በቀላሉ ኃይለ ቃል መናገር እንደዚህ አልወድም ታውቂያለሽ። ዛሬ ግን አናዶኛል። በግድ የለሽ ነው የሞተ ይባላል እንዴ? እየታየ በህልም እየታየ ሁሉ የሚሰራው ስራ ሁሉ የተፈጸመበት ፍግፍ ሁሉ ያገዳደሉ በሞት እንዳለ ያገዳደሉ ሁኔታ ደግሞ የሚገርመው ደግሞ እነዚህን ገዳዮችን በፍርድ ቤት ክሱ እንዳይበረታባቸው የሚቃወሙ ሰዎችም ደግሞ ወጥተው ነበር ይባላል። አሁን አይገርምም? አዎ ገዳዮቹ የሚደግፉ አሁን አይገርምም? እያንዳንዱ ሰው የኔ ልጅ ነው እንደዚህ የተገደለው ብሎ ቢያስብ ኑሮ ይሄን ያደርግ ነበር? በራሱ ላይ ቢደርስበት ይሄን ያደርግ ነበር? የእሱ ቢሆን ይሄን የመሰለ ቀንበጥ ልጅ ይሄን የመሰለ አበባ የሆነ ልጅ በጣም እድሜው ሲበጠስ እንደዚህ ይሆናል እንዴ? የት ነው ያለ ነው? የት ሀገር ነው ያለ ነው? ያው ይሄ ነው የሚያሳስበው። ለወደፊቱስ ቀጣዩን ግድያ እንዴት ነው ማስቆም ይቻለው? እንደው ጋሽ ረሃም በዚህ ሁኔታ የህግ አካል አስፈላጊውን ቅጣት ካልሰጠ በወንጀለኞች ላይ ምንድን ነው የሚሆነው? ይሄ ዛሬ በየማኑ የደረሰው ነገ በሌላው ሰው ላይ ይደርሳል። እያንዳንዱ ሰው ቤት ሊያንኳኳ ይችላል። ይሄ መከራ፣ ሀዘን፣ ይህ ህመምና እንዴት ነው ማቆም ይቻለው? የህግ አካል ሁኔታውን እያደባበሰ ካለፈ
ይሁንሽ ይሄ ነገር ጊዜውን እየጠበቀ በእኛ ላይ ግፍ መፈጸሙ እንደቀጠለ ነው ያለው። ከአሁን ቀደም ወጣቶችን ፖሊስ እየያዘ እስር ቤት ያገባቸው ነበር። የወንጀለኛ ፋይል እየከፈተ ህይወት ታሪካቸውን ያበላሽባቸው ነበር። ከዛ በኋላ የደሙ ጉዳይ እናስታውሰው ነው ያን ኢየሩሳሌም የተካሄደው ከባድ ሰልፍ። አሁን ደግሞ ጊዜውን እየጠበቀ አሁን የወጣት ደግሞ እንደዚህ ሆኗል እና በረከት እኔም በሆነ አንቺ ያው በመንግስታዊ ሬዲዮ ጣቢያ ስለምንሰራ ቅስቀሳ እንዲያርጉ ብለን መቼም ቅስቀሳ ባረግ መቼም አይፈቀድም። ያን ያህል ግን መረጃውን መስጠት አስተማማኝ የሆነውን መረጃ ሰጥተን ከዚያ በኋላ እያንዳንዱ በያለበት ሲሳቡን ያደርግ ምን ማድረግ እንደሚገባው በዲሞክራሲያዊ ስርዓት ያለን የምንኖር ሀገር ነን። እያንዳንዱ ሰው ህይወቱ መብቱ የመጠበቅ ግዴታ አለበት። እያንዳንዱ ሰው መብቱንና ህይወቱን ለመጠበቅ መታገል አለበት። አሁን ደግሞ ያ ሰዓት ነው እና እንደዚህ ብሎ መታየት የለበትም። እኔ በጣም ተቆጥቻለሁ ዛሬ ጠዋት በጣም። አዎ እንግዲህ የንጹሃን ደም እንዲሁ ዝም ብሎ ተደፍቶ ፈሶ ሲቀር እውነትም ከባድ ነው። ይህን እያዩ ዝም ማለት እንዴት ነው የሚቻለው? ጥሩ እንግዲህ ያለው ሁኔታ ህጉ የሚያደርገው እናያለን። ዛሬ ነው በቴል አቪቭ አውራጃ ፍርድ ቤት የሚታይ እንግዲህ በተጠርጣሪዎች ላይ የክስ መዝገቡ የሚቀርብና እንዳልከው የአቃቢ ህግ በዚህ ክስ መዝገብ ላይ እንደታሰበው ያቀርቡት ይሆን ወይስ ደግሞ ትናንት ምሽትም የተቃውሞ ሰልፍ ተካሂዷል። የተወሰኑ ሰዎች ከፍርድ ቤቱ ፊት ለፊት የተቃውሞ ሰልፍ አካሂደዋል። ወይስ የፖሊስ የአቃቢ ህጉን ሀሳብ ለማስቀየር ይቻል ይሆን? ያለውን ሁኔታ እናያለን መጨረሻ ላይ። ጋሽ ረሃሚም ለማጠቃለያ የምትለው ነገር ካለ? ማጠቃለያው እንግዲህ እያንዳንዱ ሰው እያንዳንዱ ዜጋ ማንኛውም ዜጋ ከማንኛውም ያነሰ መብት የለውም። ሁሉም መብት አለው። የተማረ ያልተማረ፣ ጠይም፣ ቀይ፣ ጥቁር፣ ፈረንጅ የፈለገ ይሁን ማንኛውም ሰው ተመሳሳይ መብት አለው። የኛም ከዚህ ሀገር መብት አለ። መብት ሲባል መኖር ብቻ አይደለም፣ በልቶ መተኛት እና ሰርቶ መመለስ ብቻ አይደለም። ህይወታችንን የመጠበቅ መብት አለን። ህይወታችንን የመጠበቅ መብት አለን። መንግስትም ህይወታችን የመጠበቅ ግዳጅ አለበት። ጥሩ ጋሽ ረሃሚም እናመሰግናለን። መልካም ቀን ይሆንልህ። መልካም ቀን።